አሁን ላይ መግባት አልፈልግም ነበር ግን ብዙ ሰዎች ጽፋችሁልኛልና መመለስ ስላልቻልኩ ነው። በቀን በጣም ብዙ ስልክ ነው የሚደወልልኝ። ጋይስ በጣም ይቅርታ አልመለስኩላችሁ። እዛ ሁላ ሰው መመለስ በጣም ይከብዳል እና ሰዓት ማላውቀው ቁጥር ነው የሚደወለው። በጣም ቁጥር እና ይቅርታ አድርጉልኝ። ሳላውቀው አንድ ወር ሆኖኛል ሆስፒታል ውስጥ ግን እግዚአብሔር ይመስገን የድንግል ማርያም ልጅ በቃ እሱ ፈውሶኛል ብዬ አስባለሁ። ሁላችሁም እግዚአብሔር ያክብርልኝ። ቴንኪው በጣም እናመሰግናለን። እዚህ ጋር ፍቅራችሁን እንደምትገልጹለት ይማርክ ለምትሉት ጊፍት ምናምን ሳይሆን ይሄ የምጽፉት ቃል ለሱሱን ያበረታዋል። ጋይስ ደህና እንዲጠነክር ያደርገዋል። እኔ ጊፍት አልፈልግም። እግዚአብሔር ይማረ ብቻ በሉኝ። እመቤቴ ማርያም እንድትያው እሷ ነች ከጎን ያለችው። ማማሪ ደግሞ በጣም ትልቅ ሰው ነች። ቤብ አታውራ። ግዴታዬ ነው። እኔ እንጃ አላውቅም እንደምልሽ። ቴንኪው በጣም ነው የማመሰግነው ማሬ። እንዴ እኔ እናንተ ደግሞ እንመሰካከን። አንቺ በጣም እግዚአብሔር የሰጠኝ አንቺ ሴት ነሽ። በጣም ትልቅ ሰው ነሽ። ማመስገን ግዴታ። እሺ ተቀብያለሁ። ብዙ ዋጋ ከፍለሻል። ችግር የለም። እሱን ቀስ ብለን ሌላ ጊዜ እናወራለን። እሺ አሁን አንተ እዚህ ከታች የሚጽፉልህን ሰዎች አመሰግናለሁ ብለሃቸዋል። አመስግኑልኝ ባልዬ። በጣም ማርዬ እጅግ በጣም ጥሩ ልጅ ነች። ጋይስ ፈጣሪ ማርህ እያላችሁ ልብ ቅርጽ ላኩለት። እንወድሃለን። እንደምትወዱት አሳዩት። ብርታት ይሆነዋል። ሐኪም ቤት እንደጠየቃችሁት መጣችሁ እንደጠየቃችሁት ነው የሚቆጠረው። ልብ ቅርጽ ብቻ ራሱ ላኩለት። መጽሐፍ ራሱ አይጠበቅባችሁ። ሆስፒታል ከገባሁ በኋላ ነው በቃ ይሄ ጀርባ ይሄ ምናምን እና የላኩልሽን ፎቶ ቢያዩት ወይ ማሙል ዳስ ቅዱስ ቲክቶክ አይዘጋውም። እኔ እሱን ሳይ ራሱ በጣም ከላኩልሽ በኋላ ራሱ ያለ ተዋት ላክልኝ እያልኩ ነበር። እዛ እንዳሳየኸኝ ቢቀር ይሻል ነበር። ከባድ ፎቶ ነው። እንነግራቸዋለን ሁሉንም ነገር። መጀመሪያ ይሄ ሶስተኛ ኦፕሬሽንህ እንትን ይለቅና በደንብ ደግሞ ፈጣሪን እያመሰገንን እንገባለን። እግዚአብሔርን ይመስገን። አዎ ስልሽ ምንም አይነት በሽታ አላደረገብኝም። ሌላ አይነት በሽታ ይሄን መናገር ትችላለህ። እንደማመስገን እግዚአብሔር ኪዳነ ምሕረትን ማመሰግን ከምንም አይነት በሽታ አላደረገችብኝም። ግን ቆይ እኔ ላስረዳቸው ነገሩ። ጋይስ በጣም ረጅም ጊዜ ሕክምና ስላልወሰደ አጥንቱ ተሰብሮ በስብሶ በጣም ብዙ እንትን ብሎ ነበርና ያ ነገር እነሱ ብዙ ጊዜ የሚያዩት እንደዚህ አይነት ነገር ሲፈጠር ያ ነገር ወደ ካንሰር ይቀየራል፣ ወደ አጥንት ካንሰር እና ያ ነገር አልሆነም። እነሱ ራሳቸው ግርም እስኪላቸው ድረስ እንዴት ያውቃሉ ስላቸው ያ ነገር ተፈጥሮ ወዲያውኑ ህክምናውን አልወሰድም እና ስለሚያውቁ እንዴት እንደዛ አልሆነም በጣም የሚገርም ነው እያሉ የነበረውና አሁን ቢያንስ 2ቱን ኦፕሬሽን አድርጎ ጨርሷል።
ሰኞ ቀን ነበር ሁለተኛውን ኦፕሬሽን ያደረገው። ሁለተኛው ኦፕሬሽን ሰኞ ቀን አለቀ። ዛሬ ትንሽ ደህና ነው፣ እያያችሁት ነው። ፈጣሪ ይመስገን። ምክንያቱም የመጀመሪያ ቀን በጣም ከባድ ነበረ፣ ሰኞ ቀን ማለት ነው። እና አሁን ደህና ነው ትንሽ። አሁን ደግሞ ቅድም እሱ እንዳላችሁ ሶስተኛ ኦፕሬሽን ያደርጋል። ግን ቀኑ ቁርጥ ተደርጎ አልተነገረንም። በዚህ ሳምንት ወይ ኔክስት ዊክ ነው። እና ያው ፈጣሪ ይመስገን ነው እያላችሁ ያለው። ምክንያቱም ይሄ ነገር ወደ አጥንት ካንሰር ተቀይሮ ቢሆን ኖሮ በጣም ከባድ ነበር የሚሆነው። ስለዚህ ፈጣሪ ይመስገን እያላችሁ ነው ያ ነገር ወደዛ ለመቀየሩ። ኦፕሬሽን የተደረገው በጣም ከባድ ኦፕሬሽን ነው። በጣም ትልቅ ኦፕሬሽን ነው የተደረገው። የሆነ ጊዜ ደግሞ ሁሉ ነገር ሲያልቅ ደግሞ በደንብ እናሳያቸዋለን። እና ያው ጸሎታችሁ አይለየን። እስካሁን ድረስ 2 ኦፕሬሽን በሰላም ተጠናቋል። እግዚአብሔር የተመሰገነ ይሁን። ለሶስተኛው ደግሞ ጸሎታችሁ አይለየን አይደል? እንደሱ ነው ያሉ አማኔ፣ እንደሱ ነው ያሉ። አሁን ኔክስት የሚቀጥለው ሰው አንድ ኦፕሬሽን ይቀራል። አሁን ግን አሁን ሁለተኛው ያደረኩት በጎን በኩል አጥንት አልነበረውም። በቃ አውጥተውት ነበር። ያለ አጥንት ነበረ እግዚአብሔር የሚያስኬደኝ። አሁን እንዳለ ተክተውልኛል። ግን ከመጀመሪያ ሁለተኛው ከበደ በጣም። እንደውም እኮ በጣም ከባዱ እኮ የመጀመሪያው ነበር። አዎ መጀመሪያው ወደ 10 ብሎ ነው ያስገቡልኝ። እሱ ከ1 ዓመት በኋላ ይወጣል። አሁን ካይና ነው ብቻ በቃ ጋይስ እንዲህ ነው ብለን አሁን ባናብራራው ጥሩ ነው። ምክንያቱም ከእንደገና ደግሞ ታውቁታላችሁ የሰውን ነገር ያንንም ይዘው ሌላ ነገር ሊሉ ስለሚችሉ አሁን ግን ነው እንትኑን አናብራራላችሁም። ግን አሁን ሶስተኛውን ኦፕሬሽን አድርጎ ጨርሶ ሲወጣ ያው የተወሰነ ጊዜ እዛ መቆየቱ አይቀርም። ፊዚዮቴራፒ ምናምንም ስለሚያስፈልገው ሲወጣ በደንብ ዲቴሉን ሁሉንም ነገር እያሳየናችሁ ፈጣሪን የምናመሰግንበት ቀን ምንድን ነው የሚባለው ይመጣል። ሹር ነኝ፣ እርግጠኛ ነኝ። ቁጭ ብለን ደግሞ እየሳቀን ቦስ ደግሞ ከአሁን በኋላ እያቃሰተ ሳይሆን የሚያወራው ነቃ ብሎ በደንብ ደረቱን ነፍቶ እያወራ ከእናንተ ጋር እየሳቀ ኖ በፊት ራሱ እኮ ስታወራ ትንሽ ድምጽ ይቆራረጥ ነበረ። ያው እንደሚያምህ እነሱ አያውቁም። እኔ አውቀዋለሁ፣ ስለማውቀው እኔ ይገባኛል። ግን እነሱ ያው ስለማያውቁ አንዳንዶቹ ምን ሆኖ ነው ሊሉም ይችላል። ሁለተኛ ነገር ደግሞ በጣም ከስቶ ነበር። አሁን ደህና የሚሆንና ጤነኛ ሆኖ ቆሜ በዛች በመሄጃዋ ራስህ ታጠብኩ። አይ ያው ትንሽ ሞከርኩኝ 1-2 ትንሽ ዝቅ ማለት ከበደኝ። ግን ፊቴን ሳየው በቃ እግዚአብሔር ይመስገን። በጣም ፀጉር ያድጓል፣ በጣም ፂም ያድጓል። ግን ፊቴ እንደ ድሮ ጥላሸታል። ላምጣው እንዴ ሰውዬውን ይሄ ፀጉር የሚቆርጠው? አይ ጤና ይመለስ ነው። በዚህ አጋጣሚ ባርባራና ሚሞ ዋናች ደግሞ ጓደኛ ሚና መጥተው ጠይቀው ሶፊ ከኔ ጎን እስካሁን አሉ ሰዎች። ባርባራ በጣም ትልቅ ሰው ነች። በጣም ቁም ነገር ያ ይደክመኛል ሳወራ። ረጅም ቀን አላወራሁም። ሊል የፈለገው ቆይ እኔ ላስረዳቸው። ራሱ ሚሚና ሚና በጣም ከሩቅ ቦታ ነው የመጡት። ሚሚ በጣም ሩቅ ቦታ ነው ያለችው፣ ካልስሩ።
ሚናም ደግሞ በጣም ሩቅ ቦታ ነው ያለችው። ከዛ ድረስ ያው የመጀመሪያውን ኦፕሬሽን ያደረገ ጊዜ መጥተው ነበር ሊጠይቁት እና በጣም እናመሰግናለን። ከዛ ድረስ አስበው እዚህ ድረስ አክብረውን ስለመጡ ከዛ በኋላ ነው ያው እነሱ ቤስት ጓደኞቼ ናቸው፣ ጓደኞቻችን ናቸው። ከዛ በኋላ ነው ግን ያው ሰው የሆነ እንትን ይላል ማለታችን ሳይሆን ያው አልፈለግንም። ለዛ ነው የመጠየቁን እንትን ያዘጋ ነው። ምክንያቱም ቅድም እንዳልናችሁ ነው አይታወቅም። ጓደኞቻችን መጥተው አይተውታል። እነ ሚሚ እነ ሚና አይተውታል። በቂ ነው። እነ ባርባራም መታለች ትጠይቀዋለች እና አሁን ግን አስፈላጊ አልነበረም። ለዛ ነው እንትን ያልነው እና አትቀየሙን። መጥተው መጠየቅ የሚፈልጉ ሰዎችም አሉ የሚጽፉልን እኮ ቤት እና አንዴ ስላዘጋ ነው መልሰን ደግሞ እነሱን ዶክተሮቹን አይ አሁን ደግሞ ሰው እንዲጠይቀው እንፈልጋለን ማለት አንችልም። ለዛ ነው አንድ ያንን ነገር ካረጋችሁ በቃ በዛው ነው የሚቀጥለው እንጂ 10 ሀሳባችሁ መቀያየር አትችሉም። ኃላፊነቱን እነሱ አይወስዱም። ያ በጣም እናመሰግናለን። እውነት ልትጠይቁ የፈለጋችሁ መምጣት የፈለጋችሁ ሁላችሁ ሁላችሁም እግዚአብሔር ይስጣችሁ። አመሰግናለሁ።